the others. Yes. Why would they want to learn Chinese martial art? Because of a movie role? Not really. I mean, most of them. ብሩስ ሊ ከመሞቱ ጥቂት ወራት በፊት ወደ አሜሪካ ተጉዞ በአንድ የቴሌቪዥን ፕሮግራም ላይ እንግዳ ሆኖ ቀርቦ ነበር። በዚያ ዕለት የተናገራቸው ቃላት ስለ ማርሻል አርት ብቻ ሳይሆን ስለ ሰው ልጅ ተፈጥሮና ስለ ሕይወት ሚስጥር ጭምር ነበሩ። ይህ ቪዲዮ ከቴሌቪዥን ፕሮግራሙ የተወሰዱ ብርቅዬ ንግግሮችን የያዘ ነው። ቪዲዮውን እስከ መጨረሻው ይመልከቱ። ይመኑኝ፣ ለጊዜው የሚመጥን ታላቅ ዋጋ ያለው ቁም ነገር ያገኙበታል። Be formless, shapeless, like water. Now you put water into a cup, it becomes the cup. You put water into a bottle, it becomes the bottle. You put it in a teapot, it becomes the teapot. Now water can flow or it can crash. Be water, my friend. ምርጥ ተዋጊ ማለት በፍጹም የማይቆጣ ሰው ነው። Or don't hit back. ስኬታማ መሆን ከፈለግ አንድ ህግ አክብር። በፍጹም ራስህን አትዋሽ። ሕይወት ራሷ አስተማሪህ ናት። አንተ ደግሞ ዘላቂ በሆነ የመማር ሂደት ውስጥ ያለህ ተማሪ ነህ። ከመጥፎ ጓደኛ ጋር ከመሆን ብቻህን መሆን እጅግ ይሻላል። አንድ ነገር የማይቻል ነው ብለህ ካሰብክ ያንን ነገር እውነትም የማይቻል እንዲሆን እያደረግከው ነው። ፍቅር ያለ ክብር ብዙ ሊጓዝ አይችልም። ነገ ስህተት ላለመስራት ዛሬ እውነቱን ተናገር። በዚህ ዓለም ላይ ያለህ ትልቁ ሀብት የአስተሳሰብ መንገድህ ነው። በመጥፎ ሁኔታ ውስጥ ሆነህ አዎንታዊ መሆን ከቻልክ አንተ አሸናፊ ነህ። ለራስህ እንኳን ቢሆን ንቀትን በፍጹም አትፍቀድ። ሁሉም ሰው ጥሎህ ሊሄድ ይችላል። ስለዚህ ብቻህን መኖር ተለማመድ። አደገኛው ሰው ማለት የሚያዳምጥ የሚያስብና ዝም ብሎ የሚታዘብ ሰው ነው። ብልህ ሰው ሁሌም ብቻውን ይገኛል። ደካማ ሰው ግን ሁሌም መንጋ ውስጥ ይገኛል። ትኩረትህን ራስህ ማሻሻል ላይ ይሁን እንጂ ከሌሎች እበልጣለሁ ብለህ በማሰብ በፍጹም አይሁን። ንዴትህን ተቆጣጠር። በሌሎች ላይ ብትቆጣ እነሱ ይቆጣጠሩሃል። ስለ አንድ ነገር እያሰብክ ብዙ ጊዜ የምታጠፋ ከሆነ ያንን ነገር ሰርተህ በፍጹም አትጨርሱ። ትዕግስት ድንጋይን ያበስላል። እንደምታስቡት እንዲሁ ትሆናላችሁ። ስለ ውሃ ብቻ ብታወራ ጥምህን በፍጹም አይቆርጥልህም። ውሃን ማወቅ ከፈለግ መጠጣትና ውሃ ውስጥ ገብተህ መዋኘት አለብህ። በዚህ ዓለም ላይ ብዙ አይነት ሰዎች ስላሉ ማንንም ከማመንህ በፊት ደጋግመህ አስብ። ሞኝን አታርመው፣ ይጠላሃል። አዋቂን ሰው ግን አርመው፣ ያመሰግንሃል። ዕውቀት ኃይልን ይሰጥሃል፣ መልካም ባህሪ ግን ክብርን ይሰጥሃል። ብልህ ሰዎች ከሁሉም ነገር ከሁሉም ሰው ይማራሉ። ተራ ሰዎች ግን ከልማዳቸው ይማራሉ። ሞኝ ሰዎች ግን ቀድሞውንም የሁሉም ነገር መልስ ናቸው። የአእምሮ ሰላም ያለው ሰው ራሱንም ሆነ ሌላውን አይረብሽም። ሁሉም እውነቶች አይነገሩም። ሁለት ጆሮና አንድ አፍ አለን። ስለዚህ ከአነጋገራችን እጥፍ ማዳመጥ አለብን። አእምሮህን ግዛው፣ አለበለዚያ እሱ ይገዛሃል። ሕይወት ከባዱ አስተማሪ ነው። ፈተናውን አስቀድሞ ትምህርቱን ደግሞ በኋላ ይሰጥሃል። ራስህን ስትቀበል ዓለም ሁሉ ይቀበልሃል። ረጋ ማለት ትልቅ ኃይል ነው።
ስትናገር የምታውቀውን ብቻ ነው የምትደግመው። ስታዳምጥ ግን አዲስ ነገር ልትማር ትችላለህ። አስታውስ፣ ሰው የሚሸነፈው ተስፋ ሲቆርጥ ብቻ ነው። በህይወት ውስጥ ሁሉም ነገር ጊዜያዊ ነው። ህይወት መልካም ሲሆን ተደሰትበት። ህይወት ሲከብድ ደግሞ ለዘላለም እንደማይቆይ እወቅ። በህይወት ውስጥ ትልቁ ስህተት እሰራለሁ ብሎ መፍራት ነው። በተማርኩ ቁጥር ገና ብዙ የምማረው ነገር እንዳለኝ ይበልጥ እረዳለሁ። በጨለማ ውስጥ እየተጓዙ መሆናቸውን የማያውቁ ብርሃንን ፈጽሞ አይፈልጉም። ታላላቅ ነገሮችን ማድረግ ካልቻልክ ትናንሽ ነገሮችን በታላቅ መንገድ አድርጋቸው። ሞክረክ ታውቃለህ? ወድቀህ ታውቃለህ? ምንም አይደለም። ድጋሚ ሞክር፣ ድጋሚ ውደቅ፣ በተሻለ ሁኔታ ውደቅ። አንድ የደስታ በር ሲዘጋ ሌላው ይከፈታል። ነገር ግን እኛ የተዘጋውን በር እያየን ስለምናለቅስ የተከፈተልንን በር ሳናይ እንቀራለን። ሁል ጊዜ ልክ እንደሌላው ሰው ሁሉ አንተም ፍጹም ልዩ መሆንህን አስታውስ። በዝምታ ስትገነባ ጠላቶችህ የትኛውን አቅጣጫ እንደሚያጠቁ አያውቁም። ትግልህ የታሪክህ አንድ አካል ነው። ሰበቦች ዛሬን ያቀላሉ፣ ነገር ግን ነገን ያከብዳሉ። ስነ ስርዓት ዛሬን ያከብዳል፣ ነገር ግን ነገን ያቀላል። ለመማር ክፍት ሁን። ሁል ጊዜ ትክክል አይደለህም። በጊዜያዊ ስሜት ላይ ተመስርተህ ቋሚ ውሳኔ አታድርግ። ሁለት ነገሮች ይገልጹሃል። ምንም በሌለህ ጊዜ ያለህ ትዕግስትና ሁሉንም ነገር ሲኖርህ ያለህ አመለካከት። በራስህ ማመን የስኬትህ የመጀመሪያው ሚስጥር ነው። ከማድረግህ በፊት ወስን። ከመወሰንህ በፊት አስብ። ከማሰብህ በፊት ትኩረት አድርግ። የምቾት ቀጠናህ አቅምህን እየገደለው ነው። ያለ ተግባር የሚነገሩ ቃላት ምንም ትርጉም የላቸውም። ያለ ማንም መኖር ስትለምድ ማንኛውንም ነገር መቋቋም ትችላለህ። ውድቀት ትልቁ መምህር ነው። በትዝታ ሙት እንጂ ከነ ህልምህ አትሙት። በህይወት ውስጥ ትልቁ መምህር ማንኛውንም ነገር ፈጽሞ አለመፍራት ነው። ለቀላል ህይወት አትለምን፣ ይልቁንም አስቸጋሪውን ህይወት የምትቋቋምበትን ጥንካሬ ለምን። የፍቅር ጥምረት ውስጥ የወሲብ መቀራረብ ሲቀዘቅዝ የፍቅሩ ወዝ አብሮ ይከስማል። አንድ ሰው ከዚያ ስሜታዊ እሳት ሲርቅ ልቡ ቀስ በቀስ ይሻክራል። በሁለት አካላት መካከል የሚፈጠረው ክፍተትም በዝምታ እንደታጠረ ግንብ የማይታይ ይሆናል። የብሩስ ሊ ህይወትና ፍልስፍና ጥንካሬ ብቻ ሳይሆን ራስን መፈለግና ማሸነፍን ያስተምረናል። የብሩስ ሊን አርአያነት በመከተል ሁል ጊዜ የተሻለ ማንነትን ለመገንባት እንጣር። ቪዲዮ ጠቃሚ ሆኖ እንዳገኛችሁት እርግጠኛ ነኝ። ላይክ፣ ሼር በማድረግ አጋርነታችሁን ግለጹልን። ቻናላችን ገና ጀማሪ በመሆኑ የእናንተ ሰብስክራይብ ማድረግ ለስራችን ትልቅ አቅም ይሆነናል። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ይግጠመን።